የገንዘብ ሚኒስቴር ባለፈው ዓመት ያወጣው የገቢ ግብር ማሻሻያ አዋጅ አፈጻጸም ላይ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥቷል። ሚኒስቴር መስሪያ ቤቱ በማብራሪያው የአማራጭ አነስተኛ ግብር አፈጻጸም የትርፍ ድርሻ ላይ ተፈጻሚ ስለሚሆን ታክስና የተርኖቨር ታክስ አዋጅ መሻርንም አንስቷል። በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ሰፊ ማብራሪያ የሰጠው ሚኒስቴር መስሪያ ቤቱ የአምራቾች አማራጭ አነስተኛ ግብር የሚሰላው ከትርፍ መጠን ላይ መሆኑን መግለጹን በተመለከተ የተሰጠውን ዝርዝር ማብራሪያ ሪፖርተራችን እያሱ በለጠ ተመልክቶታል። ምስለ ያሺም እንደሚከተለው ታቀርበዋለች። የገንዘብ ሚኒስቴር አምና ያወጣውን የገቢ ግብር ማሻሻያ አዋጅ አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በሰጠበት በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ሰፊ ማብራሪያ ሰጥቷል። ሚኒስቴሩ ማብራሪያ መስጠት ያስፈለገበት ምክንያት ይህንን አዋጅ በተመለከተ ከተለያዩ ቅርንጫፍ ጽሕፈት ቤቶች የተነሱ ጥያቄዎችን በማሰባሰብ ከገቢዎች ሚኒስቴር በኩል ማብራሪያ እንዲሰጥ በደብዳቤ መጠየቁን ተከትሎ መሆኑም አስፍሯል። በተጨማሪም አዋጁ ጸድቆ በስራ ላይ የዋለ ቢሆንም የአዋጁ ማስፈጸሚያ ደንብ ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ በመሆኑ በአዋጁ አንዳንድ አንቀጾች ላይ ግልጽነት መፍጠር አስፈላጊ በመሆኑ ነው ብሏል። በማብራሪያው የአማራጭ አነስተኛ ግብር አፈጻጸም የትርፍ ድርሻ ላይ ተፈጻሚ ስለሚሆን ታክስና የተርን ኦቨር ታክስ አዋጅ መሻርን በተመለከተ ማብራሪያ ተሰጥቷል። በዚህም መሰረት ከአምራቾቹ ወይም ከአስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው የትርፍ መጠን በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በሕግ በተፈቀደለት የትርፍ መጠን ላይ ብቻ መሆኑን ነው የገለጸው። ይሁንና ይህንን ውሳኔ ለመጠቀም አከፋፋዩ የመሸጫ ዋጋና የትርፍ መጠን በውል መወሰኑን የሚያረጋግጥ ሕጋዊ ሰነድ ለግብር ባለስልጣናት ማቅረብ እንደሚኖርበትም ጠቅሷል። የገንዘብ ሚኒስቴር የዋናውን ነጋዴ ዕቃ በውክልና ተረክበው የሚሸጡ የንግድ ወኪሎች በተመለከተ ማብራሪያ የሰጠ ሲሆን ለአማራጭ አነስተኛ ግብሩ የሚሰላው በሚያገኙት የኮሚሽን ክፍያ ላይ ብቻ ነውም ብሏል። በመሆኑም በአምራች ወይም በአስመጪውና በጅምላ አከፋፋይ መካከል የሚደረገው ውል የጅምላ መሸጫ ዋጋን እንጂ የችርቻሮ መሸጫ ዋጋን የሚወስን አለመሆኑንም ጠቅሷል። በሌላ በኩል የጅምላ ሻጩ ከአምራቹ ጋር የገባው ውል የጅምላ ሻጩ የሚያገኘውን 100ኛ የሚወስን ድንጋጌ ያላካተተ ከሆነ አከፋፋዩ የመሸጫ ዋጋውን የመወሰን ነጻነት ያለው በመሆኑ አማራጭ አነስተኛ ግብሩ የሚሰላው ከዓመታዊ ጠቅላላ የሽያጭ ገቢ ላይ ይሆናልም ብሏል። የገቢ ግብር አዋጁ ማሻሻያ ስራ ላይ ከመዋሉ በፊት ከገቢ ግብር ነጻ ተደርገው የነበሩና በማሻሻያ አዋጁ የገቢ ግብር የመክፈል ኃላፊነት ግዴታ የተጣለባቸውን ሰዎች በተመለከተም የገቢ ግብር የመክፈል ኃላፊነት ተፈጻሚ የሚሆነው ሕጉ ተፈጻሚ ከሚሆንበት የታክስ ዓመት በኋላ ላለው ገቢ መሆኑንም አንስቷል። እነዚህ ግብር ከፋዮች ለመጀመሪያው የግብር ዓመት ዓመታዊ ግብር የሚከፍሉት ገቢያቸውን ማስታወቅ ባለባቸው ጊዜ መሆኑን ጠቅሶ ለ2018 ግብር ዓመት በየ3 ወሩ የሚከፈለው ቅድሚያ ግብር የሚመለከታቸው እንዳልሆነም አስፍሯል። ከአማራጭ አነስተኛ ግብር ነጻ የተደረጉትን ዕዳ በማሸጋሸግና በኪሳራ ምክንያት በመፍረስ ላይ ያሉ ድርጅቶችን በተመለከተ በሰጠው መረጃም እነዚህ ድርጅቶች ከአማራጭ አነስተኛ ግብር ነጻ እንደሚሆኑ መደንገጉን ያስታወሰው ማብራሪያው ከአማራጭ አነስተኛ ግብር ነጻ ሊደረጉ የሚችሉት ጥያቄያቸው በፍርድ ቤት ተቀባይነት ሲያገኝ ብቻ ይሆናልም ነው ያለው። የትርፍ ድርሻ ላይ ተፈጻሚ የሚሆነው ታክስ ወደ 15 በመቶ ከፍ የተደረገው ከነሐሴ 1 ቀን 2017 ዓ.ም ጀምሮ በሚሰበሰብ የትርፍ ግብር መሆኑንና የተከፈለው የትርፍ ድርሻን በተመለከተ የማከፋፈል ውሳኔው ከዚህ ጊዜ በኋላ ከሆነ ግብሩ የሚከፈለው በአዲሱ አዋጅ መሰረት እንደሚሆንም ተመላክቷል። በተጨማሪም የትርፍ ድርሻና ያልተከፋፈለ ትርፍ ላይ ተፈጻሚ የሚሆነው 15 በመቶ ምጣኔ ተፈጻሚ የሚሆነው ግብሩን የመክፈል ግዴታ የሚጀምርበት ከነሐሴ 1 ቀን 2017 ዓ.ም በኋላ ባለው ጊዜ ከሆነ ነውም ተብሏል። የተርን ኦቨር ታክስን በሚመለከት የንግድ ውሉ የተፈጸመው የተርን ኦቨር ታክስ አዋጅ ከመሻሩ በፊት ቢሆንም አዋጁ ከተሻረ በኋላ በውሉ መሰረት በሚፈጸም አቅርቦት ላይ የሚሰበሰብ የተርን ኦቨር ታክስ እንደማይኖርም የገንዘብ ሚኒስቴር በማብራሪያው አስታውቋል። የተርኖቨር ታክስ ከፋይ የነበረ አቅራቢ ለተጨማሪ እሴት ታክስ ከመመዝገቡ በፊት በፈረመው ውል መሰረት በሚያቀርበው ዕቃ ወይም አገልግሎት የተጨማሪ እሴት ታክስ መሰብሰብ እንደሚኖርበትም ተመልክቷል። የተርኖቨር ታክስ አዋጅ በክልል መንግስታትም መሻሩንና በዚህም ከክልሉ ግብር ከፋዮች የሚሰበሰብ የተርኖቨር ታክስ እንደማይኖር ይህንን ተላልፎ በተሻረው የተርኖቨር ታክስ መሰረት ግብር የሰበሰበ ወይም ለመሰብሰብ የሞከረ የወንጀል ቅጣት ተጠያቂ እንደሚሆን ተገልጿል። እንዲሁም የኢንቨስትመንት ማበረታቻ ሕግ መሰረት የገቢ ግብር ነጻ መብት የተሰጣቸው ኢንቨስተሮች ላይ አማራጭ አነስተኛ ግብር ተፈጻሚ አይደረግም ተብሏል።